አንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ነው ወደ ለቅሶ ይቅርታና ልጅ ነው ይናፍቀኛል። ተበድሏል ምናልባት ያለው እሺ ወገን እንግዲህ የምታዩት ይሄንን ሪከርድ አንድ ጊዜ እናሰማችሁና እንግዲህ ሚኮ ማይክ አባት ከፎቶግራፍና ከሚዲያ ብቅ ማለት በላይ ነው ብዬ አምናለሁ። ይቅርታ እንደዚህ አይነት ቪዲዮ ሰርቼ አላውቅም፣ ግን አሁን ነገሮች ብዙ እየፈጠሩብኝ ደግሞ እንዳይፈጠሩብኝ የፈለኩ ጉዳይ ስላለ ነው። እኔ ህይወቴን በጎዳና ላይ በረሃብ በብርድና ያለ እናት መጣን እያየሁ ነው ያደግኩት። በልጅነቱ እናቴን አጥቼ አሳዳጊ ደጋፊ አጥቼ በየጎዳናው ስንከራተት የኖርኩትን ይህ እውነተኛ ነው የመከራ ህይወት እኔና ፈጣሪ ብቻ ነው የምናውቀው። ዛሬ ብዙ ወጣቶች በየጎዳናው የወደቁ ከፍ ለማለት የሚታገሉትና እንግዲህ የልብ ስብራትም በጣምም ትልቅም ቅሬታ ብዙ ነገር እንደተሰማ ነው የነገርከኝ። የምታዩት ይሄ ሚኮ ማይክ ያለ ቤተሰብና ያለ አባትም ያለ እናትም ነው ጎዳና ላይ ነው ያደግኩት ላለው እንግዲህ አባቱ ነው። የት አካባቢ ሰው ነህ? እኔ እንኳን አውቃለሁ፣ ያው ለህዝቡ እንዲብራራለት። የት አካባቢ ሰው ነህ አንተ? እኔ የእጁ ነኝ፣ ወሎ የእጁ መርሳ ጉርጌሳ። ይሰማል ሚኪ? አሁን ሚኪ ይሄንን ለመናገር እንዴት በዚህ ደረጃ ያ ጎዳና ላይ ነው ያደግኩት ቤተሰብ የለኝም ለማለት ምንድነው ያነሳሳው? ለምንስ ሊክድ ቻለ? በስንት እድሜው ነው ከአንተ ጋር የተለየ? ምናልባት 20 ከ18 እስከ 20 ባለው አካባቢ ነው። በቃ ሙሉ በሙሉ ከኔ ተለይቶ ያው ማለት ራሱን ቢያንስ መምራት መኪናም ነርቶ ይሁን ጋዜጣ ዙሮም ይሁን እዛ ደረጃ ባይደርስም እንኳን ባልልም እንኳን እስከዚህ ድረስ አንለያይም በደንብ ስፔሻሊስቱ እስከ 12 14 እስከሚሆን ድረስ ብዙ አብዛኛውን ከኔ ጋር ነው። በብዙ መከራ ላይ አብሬው አሳልፌያለሁ። ሚኪ እኔ ጋር ያሳለፈው ሜቢ እኔ ብቻ አይደለሁም እሱ እኔ ነኝ የማውቀው ብሏል አይደለ? እኔ ቤተሰብ ወንድም አክስት አጎቶቹ ብቻ ሳይሆኑ ጓደኞቼ አካባቢ እንደዚህ አገር ልበልክ ከምስራቅ እስከ ምዕራብ ማለት የሥራ ባህሪ አንቀሳቃሽ ስለሆነ አብሬው ነበር የምዞረው። ሰው ይታወቃል ለማለት ነው። አብዛኛውን እድሜ ከህፃንነቱ ጀምሮ እዚህ ቢያንስ ነፍስ እስከሚያውቅ 7 8 ጡቴን ይጠባ ነበር ህፃን እያለ። ያንን ላያውቀው ይችላል ልጅ ስለሆነ እናቱ እንኳን እሱም ባላነሳውም እናቱ እኔ ጋር በተለያየ ምክንያት በራሳችን ምክንያት ማለት ነው እኔ ጋር አስቀምጠው ነበር ህፃን እያለ 6 ዓመት 4 ዓመት አካባቢ እያለ ጥላው ሄዳ ነበርና ዙሮ እኔ ጋር ወታደር ቤት ነበርኩኝ። እዛ ነው አብሮ እኔ ጋር አብዛኛው ህይወቱን ያሳለፈው። ምሽግ ላይ እዛ ያቺ ብቻ ተበቃለች። ሌላውን እንተውና እዛ ምሽግ ሻቢያ እየተኮሰ አባቴ ሽጉጥህን እኔ ልበለው እያለ ልጆች እየሳቁ ጓደኞቼ እስከዚህ ድረስ ማስተዋሻ አለ። ያውቃል እና ልጅ ቃሲም አለ አሁንም መንግስት መከላከያ ውስጥ ያለ አዲስ አበባ እሱ ራሱ አሁን ተናዷል በዚህ ጉዳይ። እኔ ሊያድር ይችላል ማድረግ የምችለውን አቅም ሳላደርግለት ቀርቻለሁ። አሁን ሚኪ እንዲህ ያለው አባትነት እብሩ ይርስ ምንም ይሁን ቆማጣም ይሁን ቆራጣ ደሃም ይሁን ሀብታም አባት ነው። እንደውም ከእናት 9 ወር አርግዛ አጥብታ ደንግጣ ተሰቃይታ እናት ናት አይደል ትልቁ ነገር ለልጅ የሚመስለው። የአባት እንባ ግን መጥፎ ነው ይባላል። አባቴን አንጭ እያለ ነው እናቶችን የሚያስቸግሩ ምን ሰማው በሚዲያ በተለያየ ነገር እና እኔ በህይወት ያለው አባቱ እያለን አባት የለም። ምን በረንዳ ቢያድግ እኮ በረንዳ ላይ ቢያድግ እኮ እንደው ቢያንስ ለክብር እንደይሰማቸው እንደ ወንድሞቼ አይውዛሉ ግማሾቹ አሉ። ናስኪ ወደዚህ ና ይሄ ደግሞ ያውቀዋል ቢኒ በፎቶ ኤው ትልቁ ይሄ ነው አሁን ቴክኒክ የሚያሳይና እንጂ አንተ ባሪያ ኤው ማሻአላ አላህ ያሳድግ። እነዚህ አራቱን ለማለት ነው። አራቱም ወንድሞቹ ናቸው። 5 ነው። አንደኛውን ወደ ውጭ ወጥቶ ነው ደግሞ የዚህ ተከታይ አሁን የትልቁ
ይሄ ነው ያለው ነገር። እኔ አሁን እቺ ቪዲዮ አጣዋት እኔ አሁን ለአንተ ግልጽ ለህዝቡ ግልጽ እንዲሆን አቤት ወሎ እስከ ስንት አንተ ጋር ሆኖ እስከ ስንት ነው ያስተማርከው? እስከ ስንት አስተምረዋል? ደሴ መዋለ ህጻናት እሺ እኔ እስከ 7ኛ ክፍልና 8 እዚህ ተምሯል። ወደ 9 ሲያልፍ ድረስ ከዛ በኋላ ነው ወደ አዲስ አበባ አንተው ነው ያስተማርከው? እሺ አዲስ አበባ ሆኖ እኮ ከኔ ውጪ ነው ደሞዜ ቤት ኪራይ እየከፈልኩ እሺ ቆይ አዲስ አበባው ከመድረስ በፊት እስከ 8 እስከ 9 አስተምረዋል ወሎ ላይ። ወደ አዲስ አበባ ሲሄድ የቤት ኪራይ አንተ ነበር የምከፍልለት? አንተ ነበር ከአዲስ አበባ መጀመሪያ እናቱ ወላጅ እናቱ ሳትሞት በፊት ጀምሮ ማለት ነው እሷ እያለች ነው የተወሰነ እዚህ ደረጃ መንደፋደፍ የጀመረው ማለት ራሱን መቻል፣ ስራ መስራት፣ መንጃ ፈቃድም እኔ ነኝ ያወጣሁለት፣ ታክሲ መንዳት፣ እንደዚህ ስራ ሲይዝ ነው እኔም ለእነዚህ ልጆች እየወለድኩ እያስተማርኩ ስለነበረ እሱ ራሱን ቻለ። እንደው መርዳት ላይ ሲደርስ ነው በቃ ያቆም ነው የተጣላንበትም ምክንያት። እንደው ምናልባት ሚኪዋ ይቅርምለው ምን መሰለህ አንድ ወቅት ላይ መጥቶ የሚበላው የሚጠጣው ሰው ራሱን መርዳት የሚችልበት አቅም ነበረው። ግን መጥቶ ቤት ውጭ ልወጣ ነው ብር ስጠኝ ሲለኝ ቅሬታ የፈጠርንበት ነው። ዱባይ ነው ምናምን ልሄድ ነው። አሁን ሚዲያ ከጀመረ በኋላ ሚዲያ ጀምሯል። ይሄ ማስታወቂያ ምናምን ኢቢኤስ ጋር ምናምን ይሰራ ነበር ጀምሮ ነበር። አድምጦሽ ስለዚህ ያንን ሲለኝ በቃ ባይቻውን እናቱ የእንጀራ እናቱ ልበል የወንድሞቹ እናቱ የወንድሞቹ እሺ በቃ እንደውም ከእናቱ በላይ ናት። ሰፍ ብላ አሁንም እየተቆጣች ነበር። እስካሁን ያለው ነገር መጥቶ ዱባይ ላይ ዝም ብሎ እንደፈለገ ይሁን ገንዘብ ጠየቀ ለሄር ነው ብሎ ብር ሲለኝ ያችን እና ፍሪጅና ፍሪጅና ቴሌቪዥን ገዝቻለሁ ለልጆቼ። አዲስ አበባ ነህ ወይስ መርሳ ነህ አንተ አሁን ያለው? ኮምቦልቻ ነኝ። ኮምቦልቻ ነህ የመጣህ አይደል አንተ ጋር? አዎ። እሺ መጥቶ ገንዘብ ጠየቀ ዱባይ ሊሄድ ነው ብሎ ሲጠይቅ በእጃችን ላይ ብር የለም ከመስሪያ ቤቴ ልበደር እና እስከዛ እንዲህ 2-3 ወር ጠብቀኝ ከዘመዶችም ልጠይቅና እሰጣለሁ ስለው አይቻልም በቃ እኔ አሁን ነገ መሄድ ያለብኝ ስጠኝና ሲለኝ እናቱ ብቻ ባለቤቴ ማለት ነው በቃ ፍሪጁና ቴሌቪዥኑ ይሸጥ ከሰው የምንፈልግና በቃ እንስተው ሰው ጠይቀና የሚገዛ ነው። በቁም ገዝቼ ቁሙን ከፍዬ እንኳን ሳልጨርስ እንዴት ብዬ እነዚህ ልጆች ቤት ውስጥ ባዶ ይሆናል። ቴሌቪዥን ልጆች ምን ይመለከቱ ነው? አይሸጥም። ከፈለገ ይጠብቀኝ እንግዲህ መስሪያ ቤት ብድር ልጠይቅ ከወር ደመወዝ የሚቆረጥ ብዬ ስል ጊዜም አልሰጠ አኩርፎ ሄደ። ዋናው ግጭቷ የመቃረኒያው አባት አልባ የሆነው ከዚህ ተነስቶ ነው። ስለዚህ የዛሬ ስንት ዓመት ነው ይሄን ከጠየቀህ አንተ ጋር ስንት ዓመት ነው? 6 ዓመት ይሆናል። 6 በቢኒ ነው እንጂ ቢኒማ ትልቅ ነው። ያኔ በዚህ 7 ዓመት ምናምን 8 ዓመት በቃ ሲያማከሩ እኔ ቁም ነገር ይዤው ስለማላውቅ ደግሞ ከቤተሰብ ፍቅር እኔ እሱ ፍቅር አሁንም አለኝ። በእውነቱ ከሆነ እንደው ሌላ ከርሱ ውጭ እንዳልሆንብህ ችግር የለም። የሚሰማህን ነገር አሁን በደንብ ተናገር። እድል ሰጥቻለሁ። የተሰማህን ነገር በደንብ አድርገህ ዘርዘር አድርገህ እንዴት እንዲያሳደግከው አባትነትህን ስትካድና ጎዳና ላይ ነው ያደግኩት ለፍተህ ደክመህ ያሳደግከው ልጅ ይሄን ብሎ ሲወጣ ለሌላው ማስተማሪያ ስለሚሆን አንተ የሚሰማህን ደስ ያለህን ነገር ተናገር። እድሉን ሰጥቻለሁ። ቀጥል አባቴ። አመሰግናለሁ። እሺ እኔ እሱን ሳሳድግ አንደኛ መጀመሪያ መነሻ ወታደር ነው። ትዳር የሚያስኩት በወታደር ቤት ሆኜ ነው የወለድኩት። ወታደር ቤት ሆኜ ነው እየንቀሳቀሰ የወታደር ህይወት ያው ይታወቃል። ከቦታ ቦታ ይዘዋወራል በህግና በስርዓት በትእዛዝ የሚኖር ነው ወታደር ቤት። ስለዚህ በዛ አጣብቂኝ ውስጥ ነው እናቱ ጋር የሆነ ኤፌክት ፈጠርን። የሆነ ችግር ተፈጠረ። ያለመግባባት ባላነሳው ባልለውም አምጥታ ጣለችው። እየረዳው ከደብረ ብርሃን ነበር የምንኖረው። የኔ መምሪያ እዛ ነበር። ወረራ ሲሆን የኤርትራና ኢትዮጵያ
ግጭት ሲፈጥሩ 93 አካባቢ ላይ ነው 93 ላይ ነው መሰለኝ መቀሌ ያመጣቸው አዲግራት ጥላው ነው ሄደችው። ፍች ፍጠራ ላይ ፍች ተቀደደ። ሰርቲፊኬት ነበር ቀዳው ሄደች። እዛ ማኔጅመንት መምሪያ ያለን አመራሮች መጡ፣ ኦፊሰር መጣ፣ ጸሐፊ መጣ። ተፈራርመን በቃ ቻው ልጅን ተረከበኛ ጥላው ሄደች። እኔ ይህንን ለማንሳት ፈልጌ አይደለም። እኔ ከዛ ጀምሮ እዛ ላይ ውጊያ ላይ ሁኜ እኮ ጡት እያጠባሁ ፊቱን እያጠብኩ ጨርቁን እያጠብኩ ከጓደኞቼ ጭምር ስራ ስሄድ መኪና ስፈትሽ ምንድነው ማረው አቀፌ ነው መኪና ላይ መጨረሻ ወደ ውጊያ መድፍ ሲወረወርብን ከኤርትራ እኛ መምሪያ አካባቢ ሲደርስ ስራ ቁመን አቀፌ ወደ ምሽግ እንገባ ነበር። ያቻቸ ብቻ አይደለም ሌላው ዝም ብለን እንተውና የሚኪ አስተዳደግ እኔና እሱ በኋላ እናቱ ጋር እንደገና የሆነ የመግባባት እሷም የሆነ ጫና ሲፈጥርባት መታ እንደገና በስንተኛ ዓመቱ ነው መታ ስትወስደው እናቴም ጋር ተቀምጧል። ውርጌሳ መርሳ የመጨረሻ ወደ ባድሜ ውጊያ ግዳይ ሳይሄድ አምጥቼ እናቴ ጋር አስቀምጬ አንጨርሼ ስመለሰው ሳልሞት ያው እስካሁን አብረን አለሁኝ እሱም አለ። ከዛ በኋላ ነው እንግዲህ መልሼ ወደ አዲስ አበባ ወሰድኩት። ከአዲስ አበባ እየኖረ እንግዲህ እዛ ይማራል። ቤት ተከራይቻለሁ። ጀነራል ደበበ ግቢ ሳንገባ በፊት ማለት ነው ውጭ ተከራይተን ነበር። ቤት ኪራይ የምከፍለው እኔ ነኝ። ባለኝ ደሞዝ ባለኝ አቅም እንግዲህ እኔ ግድ ሀብታም ልሆን አልችልም። ከእኔም የድሃ ዝቅተኛ ቤተሰብ ላይ ነው የተፈጠርኩት። ከዛ ማህበረሰብ ወጥቼ ደግሞ አጋጣሚ ሆኖ እድሌ ትምህርቴን ጨርሼ ወደ ውትድርና ገባሁ። ባለኝ ኢኮኖሚ ቤተሰብ እወዳለሁ። ልጅ ብሰወልደው እሱን እንዲወርቅ ነበር የማየው። ኤኒዌይ ያውቃል አጠራራችን እንኳን እንደ ጓደኛ ነበረ። ኤኒዌይ ይህንን ሁሉ አልፈን ጥሯል። መነሻ አለው፣ አባት አለው። የዚህ ደረጃ ሀና ለይቶ ይህን ራሱ ማኖር የሚችልበት ደረጃ እስከሚደርስ ድረስ ከጎኑ ነበርኩኝ። ሜቢ የሚፈልገውን ነገር የሚፈልገውን ፍላጎት ወይም የሆነ የኔ ለውጠኛል የሚለውን ነገር ላላደርግለት እችላለሁ። አላደረኩም። አሁንም ማድረግ እንዲያባል ግን ከአቅም አንጻር የሚፈልገውን አይምሮ ያሰበውን ላላደርግለት እችላለሁ። ያኔ ማድረግም የሚያስችል ጊዜም ወቅትም አቅም ሀብትም በደሞዝ ብቻ የምተዳደር ነኝ። ልጆች ወልደናል፣ ወንድሞች አሉት። እነሱን እረዳለሁ፣ አስተምራለሁ። እዚህም ቤት እኖራለሁ። ከማገኘው ቤት እኮ አልሰራም። በቀበሌ ቤት እየሆንኩ ነው እስካሁን ድረስ። አሁን የምኖርባት ቀበሌ ቤት ናት። ደሞዜ ጥሩ ነው። አሁን ግን ልጆች ነው የማስተምር። አሁን ሁለቱ ዩኒቨርሲቲ ውስጥ የገቡ ናቸው ወንድሞቹ ማለት ነው። ሌሎቹም አሉ እንደዚህ 10ኛ ክፍል፣ ሁለቱ አሁን ትንንሾቹ 4ኛ ክፍል ናቸው። እና እነዚህን እያስተማርኩ ያለን አቅም ለመለወጥ አይቻልም። ቢያንስ እነሱን ስለው በእነሱ አገኘዋለሁ። በሚልኪያስ አግኝቼዋለሁ። ሰው ሆኗል። አለማውቆልኛል። ደስ ብሎኛል። አባቴ ይበል አይበል አይደለም እኮ እኔ ከሱ ዲናር ሽራፊ ሳንቲም አልፈልግም። ሚኪ እንዲያገኝ እንዲለወጥ ብቻ ነው። ሚኪ ተሰቃይቷል። በእርግጥም ነው ባለኝ አቅም ባደርግም ግን ማድረግ የሚችለውን ያህል እንኳ ላደርግለት አልቻልኩም። ምክንያቱም ኢኮኖሚካሊ አቅም ያንን ስለማይፈቅድ የነበረ እንጂ የሚኪ አሁን እኔ እስካሁን እንደዛ አውርቼው አላቅም። ሚዲያም እንደዛ አሁን መጀመሪያ ነው። ይቅርታ አድርጉልኝና ምናልባት እንደው ወንድሜ አነጋገሩ እኮ ብዙ ወታደራዊ ሳቢ ብቻ ነው ያለኝ። ቤተሰብ የመምራት ሙያን ነው የማውቀው እንጂ ሌላ እንደዚህ አንደበታዊ እርቱነት ምናምን የለኝም። ያው ማህበረሰብ መተናገረ ይቅርታ ነው የምለው አይደለ እኮ ማህበረሰብ በተናገረበት እንግዲህ ሚዲያ ላይ አይተኸዋል። እንደ አባትነት ሚኪ ራስን ሚኮ ማይክ ራሱ ነው ይሄ አካውንት አበባ የሚሰጠኝ አስገብቼ የነበረው 100 ምናምን ፎሎ ገብቶ ነበረ። እሱ አይመስለኝም። ቆይ እስኪ ራሱ ነው የራሱን መጥቶ ነበር በቅ ብሎ ነበር። እሺ እሺ አበባ ስጥ አስገባለሁ። እኔ ልጨርሰውና እሺ ጨርስ። እሺ አጠር ላድርጋትና ልጨርሰው። ቀጥል። እሺ ወንድ አባል እሺ። እና ለማንኛውም ሚኪ ምናልባት የሚፈልገው ነገር አላደረኩለትም። አሁንም ትክክል ነው። ምናልባት የሚፈልገው ነገር ነበር። ፈጣን ነው ሚኪ፣ ለመለወጥ ይቸኩላል። ለመለወጥ በጣም ፍላጎት አለው። ፈጣን ነው። አይዲያ ያመነጫል።
እኔ አሁን ያችን ማህበረሰብን ተናገር የሚባለው እኔ ልጅነት የአይምሮ ምንድነው ብስለት አለ አይደለ? እኔ ጎኑ ላይ ያሉት በጎኑ አብሮት የሚኖሩት ሃይ የሚሉት የሆነ ነገር ከአንደበት ስትናገር ሰው ይሳሳታል። ተሳስቶ ይመስለኛል። በእርግጥም ተሳስቶ ነው። እኔ በነገራችን ላይ ሚኪ አሁንም የኢትዮጵያን ሕዝብ አይደለም የዓለምን ሕዝብ ሚኪን የሚወዱት ሚኪን የሚያከብሩት የሚኪ ቤተሰብ የሆነው ያቺ ነገር ተሰምታ ቪዲዮ መስራት በማላቀው ስሜት አለኝ። እንዴ ለምን አንዱ ያን ሰዓት እንዴ የሆነ ነገር ሁኜ በነበር እላለሁ። እኔ አንድ ጊዜ ብየዋለሁ። ምክንያቱም ዘመዶቼ፣ ቤተሰብ፣ ጓደኛ የሚያውቁት አሉ። አዲስ አበባ እንዴት ነው እንደው ልጄ ነው እያልክ አልነበረም እንዴት ጎዳና ላይ ያደኩት ይላል። እንደው ኧረ እንደው አይደለም ተናድጄ ነው ብዬ አላቅም። ዝም ብዬ ቅርጥ አድርጌ ነው የላኳት ያችን ሚኪ እንዴት እንደዛ ትላለህ ምናምን ብያለሁ። እኔም ሚኪ ልጅም ነው ይቸኩላልም። ያቺ መቸኮሉናት ያችን አንደበት ደግሞ ብዙ ነገር ሰዎች ምናልባት የሆነ ቅያሜ ተቀይሟል ህዝብ። እኔ አሁንም ህዝብ እንደ ሚካያስ ሁኝ ሚካያስ እንደው ግደለም ሚካያስ ማለት እኔ ማለት ነኝ። ከሚካያስ 5 ሳንቲም ሽራፊ እኔ አሁንም አልፈልግም። እኔም ያለኝ እሰራለሁ። ቤተሰብ ሌላ ነገር ለውጥ ባላለ ሌላ ህብረተሰብ ለኔ ለቤተሰብ ብዙ የተመቸ ነገር ባላረግም የምበላው የማበላው ለልጆቼ የማሟላው ክራይቴሪያ ተመስገን ነው። አልহামዱሊላህ ደህና ነኝ። ግን ቢሆንም እንደው አባት አለኝ ብሎ ቢያስብ ያንን እንደ አንደኛ ለወንድሞችም ማስተማሪያ ክብር እኛን በረንዳ ላይ ጥለኝ ነው የሚል ነገር ሳቢ ይዙብኛል። ልጆቼ ጋር ያለኝ ፍቅር፣ ቤተሰቦቼ ጋር ያለኝ ፍቅር አሁን ቤቱኛ ነው የምናገረውና እንደው ወንጀል ካለብኝ ራሱ ይናገሩ ፍቅር ነን ቤት። ስለዚህ እሱም በዛ ፍቅር ሁኔታዎች አለያዩ፣ ሁኔታዎች ተፈጠሩ። ሚኪ ጋር ተለያየን። ሚኪ መደገፍ ያንን የሚፈልገውን ያህል እንዲገፋ አላረኩለትም። ጥሯል። በጣም የለፋ አገር እንዳያውቀው ያልሆነ ራሱን ለውጦ ሌላም ለውጦ የሚጥር ልጅ እንደሆነ ከመነሻው ቅር ነበረው። አስመጭና ላቂ ነው ህፃን እያለ ነው ሆኖ ይለኝ ነበር እና ያ እንዲሳካለት ነበር ጾለት ማድረግለት። ግን ያን ቢያንስ እንደው ይሉንታ ዝም ብሎ ምንም ቢሆን እንደ ማህበረሰብ እንደ እምነት እንደው አባት አለ ማለት ወደ እናቶች እኮ ምን ያላሉ ወልደው ምናል አባት በተለያየ ነገር ልጃቸውን ሳያውቁ አባት ይሰወር ካለ አባቴን አንቺ ነፍስ ሲያውቁ አባቴን አንቺ አንድ ቀን የጡጦ ያልከፈለ አንድ ቀን ቁራሽ እንጀራ ያላለ አባትን አባት መኖር አለብኝ ብለው ያፈላለጉ እንዳለ ስንት እንደሚሆኑ እናውቃለን። በግለሰብ በሜዳም በተለያየ ይሰማለሁ። እኔም እስከዛ ድረስ አቀራርብ ያለው ማስታወሻ አለኝ። ስለዚህ ይሄ ያለ ይሄን ጥሩ አልነበረም። ኤኒዌይ የሚያሳስተው የሆነ ጓደኛ ነው የሆነ እርግጠኛ ነኝ እንደው ከሰውና እለት ከሚጠየቀው ጥያቄ ነው አንደበት እኔ ራሴ እንዳልሳሳት እፈራለሁ። ከዛ አንፃር ነው ተሳስቶ ይመስለኛል። አንድ ቃል ናት እኮ አንዲት አረግናት ህዝብ ጋር ጋጭ የሚባለው። ሁለተኛ ከነበረበት የሥራ ደረጃ ወደዚህኛው ሲቀይር ወደ መንግስታዊ ሳቢ አይነት ሲቀየር ነው እንግዲህ የሆነ የተምታታ ነገር የሆነበት። እንደገና አንዳንድ ባለሀብቶች ጋር ሲገናኝ እንዲሳሳት ይፈልጋል። ሰውም እኮ የሆነ ራሱ ለመጠቀም ይፈልግ ሰው። ስለዚህ ከዛ ዛሬ ያችን አንደበት አድርጓል። እኔ በእውነቱ ነው የምናገረው። አሁን ይቅርታ አድርግልኝ። አንተ የፈለከው ሌላ ነገር ሊሆን ይችላል ጆከር። እኔ ግን ችግር የለም የምፈልጋት ነገር መናገር እድል ስለሰጠኝ እያመሰገንኩ ለኢትዮጵያ ህዝብ ነው። እሺ የመጨረሻ ጊዜ ሚኪ የኔ ልጅ ነው፣ የመጀመሪያ ልጅ ከዘራዬ ምንም ነው። እዚህ ቤት ነው ወንድሞቹ ቤት እናቱ ፊት ነው እያወራሁ ያለሁት። በቃ ሚኪ በቃ ልጄ ነው፣ አባቱ ነኝ፣ አለቀ። ከሱ እሱም ካሁን በኋላ ከኔ የምፈልገው ነገር የለም። እኔም ከሱ የምፈልገው አባትና ልጅ ብቻ ነው። አንዴ ሁለተኛ የኢትዮጵያ ህዝብና የዓለም ህዝብ የሱ ቤተሰቡ የሱ ዘመድ እኔ ከሱ በላይ ሆኜ ነው ይቅር ይላችኋል። እኔ ይቅር እንደው ባንበርክኬ ነው ይቅር ነው የምለው። ኧረ ተው ባንበርክኬ ጠረጴዛው ስለጠበበች ነው እንበረክካለሁ። ለኔም ስትሉ ልጄን ምልክ የመጀመሪያ ልጄ ነው፣ ይቅር በሉት፣ አውፍ በሉት። አንደበቱ ተምታቶበት ሊሆን ስለሚችል ነውም እና ይቅር የዓለም ህዝብ የሱ ቤተሰብ ይሆናል። አንተ ወላሂ ነው በልጆቼ ፊት እንደ ይቅር በሉ። ስማኝ አሁን አንተ አባትነትን ተክደሃል። ያው ያችን ቪዲዮ እኔ ከጓደኛ ላይ ያችን ቪዲዮ ከፌስቡክ ላይ አምጥቼ ነው ትላንት የለጠፍኳት። ብዙ ሰው ጥያቄ አድሮበት ነበር።
እሱ ራሱ ስለመጣ መጀመሪያ እሱ ራሱ ለምን እንደመጣ እንጠይቀው። አባትነትን ቤተሰብ እንደሌለው ይሄ ሁሉ ወንድም እያለው ለምን ካደ እሱን ራሱን እንጠይቀው እና ከዛ አንተ ሌላውን ነገር ትቀጥላለህ። ሚኪ ሰላም ነህ? ይሰማል? ድምፅህን ከፍ አድርገው። እሱም ሚዩት ላድርግልህና ድምፅህን ከፍ አድርገው። ትሰማለህ? ቀረብ በል ግን ትንሽ አይሰማም። በጣም ቆይ ትሰማለህ? እሺ ቀጥል። ጆከርዬ በጣም አመሰግናለሁ ስላወኩም። እንግዲህም ደግሞ አባቴንም እዚህ በማየት እጅግ በጣም ደስ ብሎኛል። በቅድሚያ በጣም ለተዛባው ሀሳቦች በሙሉ እጅግ በጣም ይቅር ማለት እፈልጋለሁ። አባት ተነስቶ ልጁን ይቅር አይልም፣ እኔ ይቅር ማለት ያለብኝ ሚስ አንደርስታንዲንጎችን ማለት ነው። እዚህ የመጣሁበት ምክንያት ጆከር ያው አባት ስለሆነ የቤተሰብ ጉዳይ እንዲመጥቼ ካላወራው ሀሳብ ተቆራርጦ ብዙ ነገር ነው እየፈጠረ ያለው። እኔ ደግሞ አሁን ይቅርታ ጠይቄ ከህዝቡ ጋር ለመስራት በጣም ያው አንዳንድ ወጣት ልጅ እንግዲህ ታያላችሁ፣ ሚዲያ ደግሞ ሆነ ሀሳብ አለው። ስለዚህ ትክክለኝነትን ለማለት ሳይሆን በጣም ሶሪ ሌላ የፈለጉበት ኢንቴንሽን እንግዲህ ያው አባቴ ባለበትም ማውራት ፈልጋለሁ። እውነቱን እንግዲህ እንደ አንድ ጋዜጠኛ ጥያቄ ተጠይቄያለሁ። አስተዳደግ እንዴት ነው? አባቴ አልወለደኝም አላልኩም፣ ግን እናት ነበረች። እንደዚህ ያለፍክበትን የህይወት ታሪክ ታወራለህ። ትንሽ አስተካክለው፣ ስልክህን አስተካክለው፣ ያስቀመጥክበትን ቦታ አስተካክለው። አሁን በጣም የተሰማኝ አሪፍ ነው። ለእኛ ያን ያክል አይሰማንም፣ ለአንተ ይሰማ ይሆናል። ግን ያስቀመጥክበት ቦታ ወይም የተጠቀምከው ኤርፎን ሊሆን ይችላል። አሁን በደንብ ቀርቤ ማውራት ይችላል። እንደዚህ ፊቴን በቃ ቀጥላ። በጣም ጥሩ። እሺ አሁንም ለማለት የምፈልገው እንግዲህ ያው አባቴ ያለ እኔ አባቴ እሺ ጥፋት አጥፍቻለሁ፣ አላጠፋውም አይደለም። ግን ታርሜ እንደ አዲስ ጥሩ ሁኜ ከህዝቡም ጋር ታርቄ ስራ በጀመርኩበት ሰዓት ልክ አባቴም ደግሞ በራሱ ኢንቴንሽን የራሱን አንደርስታንዲንግ ሼር አድርጓል። እኔ አሁንም እያልኩ ያሉት ቤተሰብ የለኝም ልል አልችልም፣ አለኝ። ግን እናቴ በህይወት እንደሌለች እሱም ያውቃል። እና በፊት ባሳለፍኩበት ውጣ ውረዶች ያለውን ህይወት ነው ሼር አደረኩት ለህዝብ እንጂ አባት እኔ እንደማሳደግ ሚኪ እዚህ ላይ አሁንም እንዳትሳሳት ደግመህ ምናልባት አባቴ ጎዳና ላይ ነው ያደግኩት። ይሄን ነገር በተደጋጋሚ ነገሮች አሉ። አሁን የመጣህበትንም አካባቢ እኔ አሁን አላውቅም። አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። አባትህ አሁን ደግሞ እያለ ያለው እስከ 10 አዲስ አበባም እያለ ረድቼ እስከ መንጃ ፈቃድ አድርሼዋለሁ። መቼስ አባትህ አልዋሽም። አጋጣሚ ሆኖ የሆነ ጓደኛው የእሱን ሪከርድ ፌስቡክ ላይ ለጥፎት ከዛ በሰው ልኬ ነው ያችን ቁጥሩን ተቀብዬ ዛሬ አናግሬው ወደ ሚዲያ የመጣ። ትመጣለህም ብለን አላሰብንም ነበር፣ መጣሃል። ግን አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። እሱ ሙሉ ህይወትን አስተምረዋል። ያለውን ነገር እንግዲህ ራስህ አንተ ታውቃለህ። ለእኔም ብዙ ነገሮችን ነግሮኛል። አሁንም መጥቶ እዚህ ላይ በዝርዝር እየተናገረ አባትህ ሞራሉ ተሰብሯል፣ አባትህ ተጎድቷል። የሰራው ቪዲዮ ራሱ አሰራሩን አይተው ከሆነ ሁሉንም ነው ያስደምመው። ስለዚህ ያን ማህበረሰብ ጋር ያጠፋኸው ነገር አጥፍተዋል። እሱ ሌላ ጉዳይ ሆኖ አባት ዛሬ እኔ እዚህ ያመጣሁት አባት እንዳለህና አባትህ የሰራበት አካሄድ ሁኔታ ነገሮች ነው። ስለዚህ አንተ አባትህን ያሳደገህ አባትህ ነው። ህዝብስ እንዴት ይታዘበሃል? ጎዳና ላይ ስትል አንተ የምትለውን ነገር በልና አባትህን እንዴት ይቅርታ መጠየቅ እንዳለብህ አንተ ታውቃለህ። ወንድም ቀጥል። በጣም አሪፍ ጆከርዬ። እኔ እንዳልኩት እንግዲህ ያው የቤተሰብ ነገር አንዴ ከወጣ እንግዲህ ሰናይ ደሳለኝ ትባላለች እናቴ፣ በህይወት የለችም። አባቴ እኔ ለማሳደግ በጣም መከራ ይሷል። ግን ረጅም ዓመታት ከእናቴ ጋር ነው ያሳለፍኩት፣ ከግማሽ በላይ የሚባለው አብሶ እናቴ ካለፈች በኋላ ያ መሀል እንግዲህ ያሳለፍኳቸውን የአንድ የህይወት ውጣ ውረድ ነው እንግዲህ ሚዲያ ላይ ያቀረብኩት። እኔ ፈረንሳይ ለጋ ሲሆን ነው አብዛኛው እድገቴ። ዮብ ይባላል ያሳደጉኝም ልክ እንደ አባቴ እንደ ሆኖ ያሳደጉኝ። አሁን እዚህም ባይኖር እኔ ሚዲያ ላይ ያወራሁት እንደ አንድ ውጣ ውረድ በህይወቴ ውስጥ እንደዚህ ያለፍኩባቸውን ገጠመኞች አልፍ ያለው። እህት አለችኝ፣ አባት የለኝም አላልኩም። ግን አባት ዙሪያ ላይ ባልነበረበት ሰዓት
እኔ እንደ አንድ ወጣት ልጅ ጎዳናን አይቻለሁ፣ መከራ አይቻለሁ። ፈረንሳይ ሄደህ ብትሄድ ማንም ይነግራል፣ 4 ኪሎ ብትሄድ ማንም ይነግራል። ያለፈ ህይወቴ ነው ገባ። እኔ ሚዲያ ላይ ያወራሁት ቤተሰብ እየካርኩ ሲሆን እንደ አንድ ወጣት ያለፍኩበትን በእንደዚህ ውጣ ውረድ እዚህ ደርሰናል። አሁንም ማደግ ይቻላል፣ መለወጥ ይቻላል፣ ሰው መሆን ይቻላል የሚለውን ኢንቴንሽን ለማለት ነበር ፖስት አድርጌ ላይ ያወራ ነው። ከዛ በኋላ እንዳለው ተክለማርያም ሲፖስት እንዴት ወንድም እያለው የለኝም ብሎ ይላል። ኖ ጎዳና ላይ ወጣ ማለት እኮ ቤተሰብ እያለ አትወጣም ማለት እኮ አይደለም። ገባ? ቤተሰብ እያለው ስንት ሰው ጎዳና ወጥቷል። በዛም በዚህም እሱን ለማሳደግ መከራ እንዳያቃለሁ እንደለፋ ቃለሁ። እኔ የኖርኩ ከእናቴ ጋር ነው። አዲስ አበባ 05 ነው የኖርኩ። ፈረንሳይ ለጋሲዮን ጠይቅ፣ ታክሲ ሹፌር ምናምን የኖርኩበትን ህይወት ማንም ይነግራል ብሮ። ስለዚህ ያን ያሳልፍኩትን የህይወት ውጣ ውረድ እንዲህ ነኝ ብዬ ለመክሰስ አይደለም። አባቴ ፖስት ያደረኩ ለከሱ አይደለም። ወጣት ነን አልፏል፣ እንዲህ መሆን ይቻላል፣ መድረስ ይቻላል የሚለው ለማስተማር ፖዚቲቪቲን ለመንገር ነው እንጂ ክደህ ምናምን የሚለው ሀሳብ ሊያዝ አይችልም። ተቆራርጦ ምንም ሀሳብ ይወጣል። ጆከር ዛሬ እዚህ ላይ ራሱ ላይቭ ላይ ያወራነው ሀሳብ ሰው እንደፈለገው ተርጉሞ በሚያወራበት ሰዓት ነው። ከዚህ በፊትም እንግዲህ እንዳያችሁት ማህበረሰብ ሰደበ ተብሎ ብዙ ነገር ተቆራርጦብኛል። ግን ይሄን ራሱ ቀረብ ብሎ የጠየቀን የለም ብሎ ገብቷል። ምንድን የደከመ ማህበረሰብ የትኛውን ነው ያልኩት? የጠየቀኝ ሌላ ነበር። ይሄን ሁሉ እያብራራ ሆነ መሳት አልፈልግም። እኔ አሁን ውስጤ ተጎድቷል። ይቅርታ እያልኩኝ አሁንም በቃ ከብዙ ነገር ለመውጣት የታገልኩ ያለው ሰው ነኝ። ስለዚህ አሁንም ደግሞ ነገሩ እንዲግል አልፈልግም። ገብቷል። ትናንትና ቁጭ እያየሁ ነበር ጆከር ስታወራ፣ ግን እግዚአብሔር ካለ እንደዚህ አይነት እድል አግኝቼ እንደማወራችሁ እርግጠኛ ስለነበርኩ ነው። እና በጣም ወዳችኋል፣ አከብራችኋል። አሁንም እሰታለሁ። እንግዲህ ስህተትን ሳይገንብኝ ይቅርታ ማለት ፈልጋለሁ። እድልም ስለሰጠኝ አመሰግናለሁ። ቦስ እዚህ ጋር ሚኪ ሂደህ ነበር፣ ከ7 ዓመት በፊት ሂደህ ነበር። መቼም አባታ አይዋሽም አይደል? ሂደህ አግኝተዋል። ይሰማሃል ሚኪ? አግኝቻለሁ። አዎ ልክ ነው። በቃ እኔ አሁን አባትህ የተሰማበት ስሜት ያሰብበትም አንተም የተናገርክበትም አንደኛ ማህበረሰብ በተናገርክበት ዙሪያ በዛ እሱ ሆኖ እያለ ጎዳና ላይ ባልከው ነገር ላይ አባትህ ነው። ወንድሞች እህቶች እዚህ ጋር አሉ። ምናልባት የምትጠይቅበትን መንገድ አንተ ታውቃለህ። የምልህ አባት ስለሆነ ወረድ ብለህ ይቅርታ ብትጠይቀውና ተስፍሻለ ከላይ እስኪ ትልቅ ሰውም አንድ ሀሳብ ይጨምሩልህና የምትለውን ነገር ብለህ አባትህ ጋር እናስማማ። ተስፋዬ ወይ ጆካ እንዴት ናችሁ? እስኪ የምጨምረው ነገር ካለ ጨምረውና አባቱ ነው እንግዲህ ያለው ነገር አይተው ይሆናል። ያ አይቼዋለሁኝ። ያው የአባትየውን ቪዲዮ አይቼዋለሁ። አባትየውም ከንጹህ አባትነት የተሰማቸውን ነገር እንደ ልጅ ናፍቀው ነው ያንን ነገር የተናገሩት። ሚኮም እንግዲህ አሁን በተለያዩ ሚዲያዎች የተጸጸተበትን ሁኔታዎችን ለማስተካከል እየሄደ ያለ ወንድም ነው። ዋናው ስህተቱን ማመን ነው። እኛ ደግሞ የቅርታ ልብ ነው የምናዘጋጀው። ሁለቱ ነገር አሁን አባትየው እነዚህን 5 ወንድሞቹን ይዞ እባክህ ናልን፣ ምንም ባይሆን እንኳን የመጀመሪያ ልጅ ነው የተፈተንኩበት፣ የመጀመሪያ ልጅ ዋጋው ደግሞ ብዙ ነው። ሚኪም እያለ ደግሞ ያለው የተለየ ነገር አይደለም። እንደሌላው ነገር ልዩነት ተፈጥሮ የሚያራርቅ ጉዳይ ላይ አይደሉም። አሁን ደስ በሚል መንፈስ መሆን ያለበት ሚኪም ያው ይቅርታ አድርጉልኝ አባቴን እንትን ብዬ አይደለም በተጠየቁበት ስለሆነ ደስ በሚል ሁኔታ በፍቅር አስታርቀናቸው አንተም እንደ ልጅ እየጠየቀ በርትቶ የሚሰራበትን አባትም እንደ አባት እያገዘው ደግሞ በርታ እያለ የሚሰሩበትን እኛም ደግሞ ይቅርታቸውን ተቀብለን እሱም ደግሞ በተለያየ ቦታ ይቅርታ እያለ ደጋግሟልና ምናልባት በብዙ ነገር እንፈተናለን። ፍርድ የፈጣሪ ነው። የሆነን ነገር መፍረድ የሚችለው አምላክ ነውና የፈተና ጊዜዎች ይመጣሉ። እነዚህ ነገሮች ሲመጡ እኛ ምንድነው ማድረግ ያለብን? ከህዝብ ጋር አቀራርበን የተሻለ ነገር ሆኖ እንዲወድቅብን አንፈልግም። ማለት በቃ ተሳሳታል፣ ወጣት ነው፣ ተሳስቶ የመጣበት ነገር አለ። አሁን ደግሞ በራሱ እንትን ያለው ነገር አለ። በተናገረ ቁጥር እንዳይሳሳት ነው የምሰጋው። ሁሌ እንደው ሌላ ነገር ይናገር ይሆን ሰዎች ደግሞ እንትን ይሉት ይሆን የሚለው ነው የሚያስፈራውና አባትዬ በጣም የሚያሳዝኑ ናቸው። ቀድሞ ይቅርታ ሲጠይቁ ከምንም በላይ ልቤን ነው እንትን ያሉትና እሱ ደግሞ ገብቶ እኔ ነኝ መውደቅ ያለብኝ ሲል ጀስት በቃ የተሰማኝ ነገር ደስታ ነውና ይህንን ነገር ላለማጣት ነው መሞከር ያለብን። ሚኪ የምርም ተጸጽተ ያለው ነገር አንደስታላገ ከሆነ አባትህም ወንድሞችህም ኢቭን የእንጀራ እናትህም ለአንተ ያላቸው ስሜት በጣም መልካም ነውና you have to support them። መተጋገዝ አለብህ። እኛም የምናግዝ ነገር ካለን ከጎንነን ይቅርታ ጠይቀህ አባትህን ቅሬታ ስላላቸው አባት ስለሆኑ ማለት ነው በመከራ ውስጥ እንዳለፋችሁ ስንት መከራ እንዳለፋችሁ እየነገሩን ነበርና አይዞህ አንተም እንደዚህ የበታች
ነት ወር ደግሞ እንትን አትበል አይሰማህ። በቃ ማለት ከጎንህ ነን፣ ምንም የተለየ ነገር የለው። መውደቅ መነሳት አለ፣ ግን የውሸት እንዳይሆን የጠንካሬ የለውጥ እንዲሆንልህ ነው የምመኘው፣ ምጸልይልህ ማለት ነው። ነገ ምንን አይነት ጸባይ እንዳልምታመጣ ባላቅም ዛሬ ላይ ባለ ስሜት ግን ተሰብረህ እንድትወድቅ አንፈልግም እና ሁላችንም እዚህ ያለነውም አባትን ይቅርታ ጠይቀኸው በፍቅር ጥሩ ነገር አሳልፈን መልካም የሆነ ነገር ፈጥራችሁ እኛም በምናግዘው መልኩ አባታችንም እንደ አባት አንተም እንደ ወንድም የምንተጋገዝበትን ነገር ነው መፍጠር ያለብንና ያንን ነገር እንድታረግ ነው የኔ ሐሳብ። አመሰግናለሁ ጆካዬ። እሺ ተስፍዬ አመሰግናለሁ። ሌሎቻችሁ ኮፒ ሊንክ አድርጉት፣ እየተቆራረጠ ነው። ሚኪ አባትን እንግዲህ ለዚህ ለተናገረው አባት ተቀይመዋል፣ ይቅርታ ጠይቀው፣ ጎንበስ ብለህ ይቅርታ ጠይቀውና አባት የሚለውን ደግሞ እንቀጥላለን። እግዚአብሔር ይስጥልኝ እግዚአብሔር ፊት እንግዲህ አሁንም እየመጣ ነው። ወዳችሁ ትንሽ እነሱ ያወሩና አውራድ ብሮ። እሺ ጋሽ ተክሌ እያየኸው ነው እንግዲህ ልጅህ ይቅርታ፣ ሚዩቱን አንሳው፣ ሚዩት አንሳለተ አቢ ቀጥል ጋሽ ተክሌ። ጆከር እሺ አመሰግናለሁ። እኔ በመጀመሪያ እንደው አሁን ብዙ የምናገረው ነገር የለኝም። እኔ ከሱ በላይ እኔ ነኝ ይቅርታ የምለው። ለአንደኛ ልጅ ነው፣ እኔም ስሜቴ እየመጣ ስለሆነ ነው ወደ ለቅሶ ይቅርታና ልጄ ነው፣ ይናፍቀኛል። ተበድሏል፣ ምናልባት ያለውን ፈተና አልፏል። ሁላችንም በፈተና የመጣንን እናትና አባቶቻችን አስመችተው አይደለም እዚህ ደረጃ ያደረሱን። ማንም ሰው በእርግጠኝነት የሀብታምም ልጅ ችግሩ ነው የፈለገው ደረጃ ሊደርስ የሚችለው። ስለዚህ ችግር አለ፣ ተፈትነሃል፣ ቤተሰብ ናፍቀሃል። ከኔ በላይ ባናፍቅም እኔ ናፍቄያለሁ፣ ወንድሞቼ ይናፍቃሉ። ዙፋን ትናፍቃለች፣ ዙፋን ይች እናትህ ሁልጊዜ ስም ትጠራለች እኮ ከኔ በላይ እሷ ትበልጣለች። ደግሞ ይዛች ያሳለፋችኋት ህይወት ብቻ ማዕት የምትወራለት ታሪክ አለ። ለእሷ የሆንክላት አንተም እሷን እንዴት እንደምትልን። ለማንኛውም እኔ የምትሄደውን ሰው መለየት አለብን፣ የምትናገረውን አንደበት መቆጠብ። ከዛ ውጭ ግን እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ አላቅም። እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበረ። እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ። ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳን ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል። አንድ ወቅት አየሁት፣ አይ ሚኪት በቃ የልጅነት ጉዳይ አሳስቶ ነው የሆነ መንፈስ አሳሳቶ አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ። እማቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር፣ ስለማልችል ነው። እኔ ሙያው ነው ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይና ቴክኖሎጂ ላይ የለውበትም። ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ። ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ነኝ። አሁንም በሙያ መንግስት መስሪያ ቤት ይዤ ለህዝብ ነው የማገለግለው። ውሃ ነው የምሰራው፣ ማልማት ላይ ነው ያለሁት። ስለዚህ አሁንም እድሜ ለልማት ጉልበቴን እውቀቴን ለህዝብ ነው የማደርገውና ለህዝብ እየሰራሁ እያለሁ ግን በአንደበት የማበላሸው ነገር ሊኖር ይችላል፣ ልክ እንደሚኪ አበላሸ። ስለዚህ የኢትዮጵያ ህዝብ ደግሞ በተለይ ባህላችን ይቅርታ የሚያውቅ ነው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ የሆነ የተሰማ ህይወት ሊኖር ይችላል። ይሄ ልጅ እኮ ይቅር ማለት አለባቸው። ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማራ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪው ቢሳሳት ያስተማረው ነገር ይካዳል ወይ? ሚልክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባቸው ህይወቱን መስዋዕት እያደረገ ያ ፖሊስ ብቻ ይበቃል እኮ ሽጉጥ ገደሉት እጅን ብዬ ያልኳት ነገር እንደዚህ ይኸው ብሎኝ ሳይ ተናድጄ ነበር። እንደው ሰው ጠይቁልኝ ብያለሁ። ያቺው ወኔ ስላለች አንድ እንትናለችና ከዚህ አንፃር እኔ የኢትዮጵያ ህዝብ ማለት የዓለም ህዝብ የሱ ቤተሰብ የሱ አድናቂዎች በዓለም ምንድሮ ተሳስቷል። የማይሳሳት ምንም ግዑዝ ነገር ብቻ ነው። ግዑዝ ነገርን ፈንቀል ወይም ቦታ ካላሳሳትከው በቀር ግዑዝ ነው።
ይሄ ሰው ነው። ሰው ተወልዶ የተፈጠረ ነው። ሰው ይሳሳታል፣ ይገላል፣ ያጠፋል። እንደ ማህበረሰብ እኮ እየተጠፋፋን ነው። ወደዛ እንዲያታስገቡኝ እንጂ መንግስት እኮ በእኛ ግብር እየሰራ መንግስት ኃላፊነት ይዞ እኮ የሚያጠፉ አሉ አይደለም እንዴ? ሰው የሚገሉ አሉ። ከእንደዛ የበለጠ ይቅርታ የለም። ሰው ተጋሉ፣ በባህላችንም ገሎ ተጋሉ። እንኳን ይሄ በአንዲት አሃረግ ስህተት ይሄ ዓለም አቀፍ ጫጫታ ሲፈጠር አዝኛለሁ። ማድረጉ ስህተት ነው። አሁንም እኔም አልቀበል ስህተት ናት። ማሰብ ነበረበት። ቆም ብሎ 10 ጊዜ አስቦ 9ኛዋ 10ኛዋ ነው መወሰን የነበረበት። ያ ደግሞ ሁኔታው የሚያሳስብ ጎኑ ላይ ያለ አውቆ ለስህተት የሚዳርጉት አሉ። አሁን ራሱ በሚዲያው የሰው ስህተት የሚያገኑ በጣም እየደነገኩ ይሄን 3 ቀን እንቅልፍ አይደለም ብተኛው ማለት ይሄ ጥሎ ማለፍ ነው። ይሄ መንፈስ ነው። አየሩ የተበከለበት ወቅት ስለሆነ ያን ወቅት ደግሞ ጠቀማቸው አገኙ። ልጅ ሰበር ዜና ብሎ ያቀረበ ማታ ይሄ ልጅ ማርተልጉ አለ ሰበር ዜና ይሄ ምንድነው ሀገር የተገለበጠ ብሎ ያቺ ዜና ሲያቀርብ የመጨረሻ መሬት ውሃ ቢሆን አልኩኝ። እስከዚህ ድረስ ደርሻለሁ። ድንገት የተፈጠረ ነገር ናት። እኔም እንትን ያደርጓል። እኔ ያስተታቱ ትክክል አይደለችም። እኔ በደንብ ለዓለም ህዝብ፣ ለኢትዮጵያ ህዝብ፣ ለሱ ለተፈጠረበት ማህበረሰብ፣ ለሱ አድናቂዎች፣ ለሱ ወንድም ጓደኛ ቤተሰብ ይቅርታ አድርጉልኝ። ለኔና ለነዚህ ወንድሞች ስትሉ ለኔና ለሚያፈቅሩት ለሚወዱት ልባቸው ለተሰበረ ሰዎች ስትሉ እኔ እንዴት ብዬ ልናገር? በቃ ተንበርክኬ ነው መቀጣ ከሆነ ራሱ ለሱ ስለኝ ይቀጣለሁ። የሚቀጣው ነገር የምከፍለው ባይኖረኝም መስዋዕትነት መሆን የሚችል ከሆነ መስዋዕት ሆነለታለሁ። እሱ በደነበረበት ከፍታ የሚመለስም አይደለም። ይህንን ስድብና ጥላቻ ይህንን ጋጋታ እንዲያቆሙለትና ቢያንስ ምክርም ቢሰጡት በሚያጋጥመው አጋጣሚ ምክር ቢሰጥ ይሄ ሰው ለሀገር የሚያበረክተው አስተዋጽኦ እኮ ቀላል አይደለም እኮ በእውነቱ ከሆነ እኔ ጥቃሚ ነገማ ሽራፍ ሳንቲም አልፈልግምና ከዚህ አንፃር አባታችን እናቋርጦትና ዋጠጡ አባቴ እዚህ ያሉት ሁሉም ልጆች ናቸው። ከታችም የሚያዳምጡት የእናንተ ወዳጆች አክባሪ ናቸው። እንዲህ መንገድ ሙሉ በሙሉ አማራ ነው። የሰሜን ወሎ ሰው ነው። የመርሳ ሰው ነው አባቱ። ትውልድ ቦታውም መርሳ ነው። የሚክም እንደዛው ነው። ብዙዎቻችሁ እንደዚህ ግር ላላችሁ። ስለዚህ አሁን ሲኞር የተናገረው ያለፉት ዘመናቶች እንጂ ያሁኑን አይደለም። ምናልባት ያላጥፎ ደግሞ ወደ ችግር እንዳያስገቡ ሲኞር እዚህ ላይ እንታቆመው ነው አቆማ ያልኩት ሌላ ተንኮለኛ ሰው ስላለ። አይ መልካም ያለፈ ነው። ኦሬዲ ድርጅቱም ሞቷል። ሌላው ነገር ቀርቶ ግን አባታችንን እዚህ ያላችሁ ያው ሌላው ጉዳይ ሶሻል ላይፍ ጉዳይ እንዳለ ሆኖ ብዙዎቻችሁ እንድትረዷቸው ያሳለፉት ውጣ ውረድ በጣም ከባድ እንደነበረ እኛም ምናቀው መመስከር ስላለብኝ ነው ሚዲያ ላይ የመጣሁትና በውስጥ እንነጋገራለን፣ እናወራለን። እዚህ ያላችሁ ልጆች ግን የኛ ልጆች በደንብ አበረታቷቸው፣ በደንብ ሰፖርት አድርጓቸው። ነገ ከነገ ወዲያ ደግሞ ሚኪ አባትን በአካል አግኝተህ ተገናኝታችሁ ሚዲያ ላይም ባይሆን በእውነቱ ተገናኝታችሁ ጥሩ አባትና የልጅ ጊዜ እንደምታሳልፉ ተስፋ አደርጋለሁ እና ያንን አደራ ለማለት ነው። ሚዲያ የበዛበት ነገር ዞሮ ተዟዙሮ ችግር እንዳይኖረው ብዙ እይታ ውስጥ መግባት አያስፈልግም። የነበራችሁን ነገር አርማችሁ ጥሩ እንደምትሆኑ ተስፋ አደርጋለሁ። አመሰግናለሁ። ተመልሼ እመጣለሁ። እሺ ሲኞሪ፣ አሁንም ደግሜ ላብራራላችሁ። በአሁኑ ዘመን አሁን ላይ ያለውን ብሔርተኝነት ባለፉት ጊዜያቶች የነበሩትን እንቅስቃሴዎች ነው ሲኞር እየተናገረ ያለው። ህግም ሁሉም ስለሚያውቃቸው ጋሽ ተክሌን ምንም ችግር የለው። እሺ ቀጥይ ሚጣ። ቴንኪዩ ጆከር። አንዳንዴ የምትሰራው ነገር ያው እኔ ስለምመክር እየጎበስክ ነው። እስቃለን። በነገራችን ላይ አባቴ እኔ በጣም እርሶን ላመሰግን የገባሁት እንደዚህ ቀና አባት፣ እንደዚህ የተባረከ አባት በህይወት ኖረው እንደዚህ አባት ከጎን ሲቆም ደስ ይላል። ኦነስትሊ ሚኪ በጣም ነበር የምናደድበት። ሁሌ መጥቼ ሰድቤ የምሄድ ሰው ነኝ። በቤት ሁሌ ስድብ ሳልጽፍ የማልፍ ሰው አይደለሁም። በገባሁ ወጣሁ ቁጥር የስድብኩ ነው የምሄደው ላይቭ ላይ ማለት ነው። ነገር ግን አሁን ላይ ስራ ላይ መሰለች የሚኪ ግን ወደዚህኛው ስመጣ ግን
በፍጹም የሚረሳ ሆኖ አልተገኘም። ለምን መቼም አሁን እንደምታውቀው አይደለም በማህበረሰብ ጉዳይ ይቅርና ማህበረሰብን እንኳን ለይተው እየገደሉ በላይቭ ላይ እያየን ነው። ገብቶሃል አይደለ? ይሄ ልጅ ተሳስቻለሁ ብሎ ይቅርታ ብሎ መጥቷል። የይቅርታ ልብ ደግሞ መድፈን ተገቢ ነው ብዬ አላስብም፣ እንደ ማህበረሰብ ማለት ነው። ለምን ወጣት ነው፣ ይታረማል። ከስተቱ ከታረመ በኋላ መጪውን አሁን እርግጠኛ መሆንበት ሚኮ ተምሯል በላይፉ አያምሹር እርግጠኛ ነኝ። ብዙ ነገሮች ውስጥ ቢረግጥም በስተትም በልጅነትም ባለማወቅም አሁን ላይ ግን ታርሞ የበለጠ እንዲሰራ ነው የሚነሳሳው ብዬ ነው ማስበው፣ ከዚህ በኋላ ላለው ህይወቱ ማለት ነው። ለምን ማህበረሰብን እንደ ማህበረሰብ ማገልገል እኔ እርግጠኛ መሆንበት ነገር ሚኬሌ እንደዚህ ልንጨክን የቻልንበት የመጣበት ሂደት ይመስለኛል። በኮሜዲ በፕራንክ ነው የምናውቀው። በጣም በዛ ሰዓት በሚሰራ ሰዓት በጣም ጎበዝ ልጅ እንደነበረ ነው ሁላችንም መቼም እስኪለቅ ድረስ መቼም የምንጠብቀው ልጅ ነን፣ እኔም የሚዲያ ሰው በሆንም ማለት ነው። ግን አሁን ላይ ግን እኔ እንጃ የይቅርታ ልባችን ምን እንደደፈነው እሱ ላይ አላውቅም። አሁን በብዙ ቦታ ላይ እየገባ ይናገራል፣ ይቅርታ ይጠይቃል። ከዛም አልፎ ተርፎ ደግሞ አሁንም ቢሆን እየፈራ ነው የሚናገረው ካስተዋላችሁ። አሁን ደግሞ ምን ተቆርጦብኝ ይወጣ ይሆን የሚለው ውስጥ ተጽዕኖ ውስጥም ገብቷል ይሄ ልጅ። ገብቷቸዋል አይደለ? ስለዚህ ይሄንን ተጽዕኖውን ይሄንን ፍራቻውን ያመጣው ከደረሰበት አንጻር ስለሆነ ከዚህ በኋላ ደግሞ ሌላ እድል የይቅርታ ልብ ሰተን እዚህ ጋር ደግሞ የሚሰራውን ስራ ብናበረታታው ከዚህም አልፈን ተርፈን ደግሞ አሁን እዚህ ጋር ጥሩ ስራ እየተሰራ ነው ጆከር ቤት። አሁን እዚህ ጋር አባትና ልጅን በማስታረቅም ደግሞ ብዙ ስራዎች እየተሰሩ ነው እዚህ ጋር። ከምንም በላይ አባትና ልጅ መቼም ተለያይቶ አይለያዩም እውነት ለመናገር። ነገር ግን አሁን ላለው ደረጃ ደግሞ አንድ ስቴፕ ተሄዷል ማለት ነው። ከጥላቻውን ከቅራኔያቸው አልፎ አሁን አባት እንኳን ይቅርታ በሉ ተባካችሁ ወደ ማለቱ ሄደዋል። ስለዚህ እኛ ለምንድን ነው ይቅርታ ልባችንን የደፈን ነው? እውነት ለመናገር እንዴ ክርስቶስም የሚያስተማረን እኮ ይቅር በሉ ነው አይደል የሚለው። ይሄ ልጅ እንደ አንድ ግለሰብ ተሳስቷል። የሱ ክንፍ የለውም፣ መላእክት አይደልን፣ መቼም አይሳሳትም ብለን ልናምን አንችልም። እርግጠኛ መሆንበት ነገር ተሳስቷል። በደንብ አድርጎት መሳሳቱንም ደግሞ አምኖ በየሚዲያው እየመጣ ይቅርታ ጠይቋል። በቃ የይቅርታ ልብ ይኖረን። ከዚህ በኋላ ላለው መቼም ስህተት ይሰራል ብዬ ስለማላምን ማለት ነው። ስለዚህ አባታችንም እውነቴን ነው ከልብ እናመሰግናለን። ልጆትን በዚህ ደረጃ ይቅርታ እላለሁ ብለው በዚህ ደረጃ መሄዶት ራሱ ትልቅነትን ነው የሚገልጸውና ሚኮም ብትሆን ከዚህ በኋላ ያው ይቅርታ ተጠያየ። ከዚህ በኋላ ብዙ ነገር እንጠብቃለን ካንተም። እውነት ለመናገር ብዙ ነገር ከዚህ በኋላ ትሰራለህ ብዬ አስባለሁ። ስለዚህ ብዙም እንትን እንዳልን ለሌሎቹም እድል እንስጥ። እሺ፣ እናመሰግናለን። አሁን ብዙዎቻችሁ አባት ምናልባት እሱ በሰራት ቪዲዮ በጣም ተሰምቶት ቪዲዮ ሰርቶ አባት እያለው እንደ ጎዳና ላይ የሚለውን ሚኮም መጥቶ አስተካክሎታል። አባትን ወደዚህ ያመጣውኝ እኔ አባት እንዳለውና በህይወት እንዳሉ ወንድሞች እንዳሉት ቤተሰብ እንዳሉት ያለዛ ጉዳይ ነበር ወደዚህ የመጡት። ልጁም መጥቶ በአደባባይ ላይ ይቅርታ ጠይቋል። ምናልባት ሚኪ አሁንም አስተካክለህ በህዝቡ ጉዳይ አባትህ ቆመው ይቅርታ እየጠየቀ ነው ያለው። ስለዚህ አንተም ደግመህ ይቅርታ ማህበረሰብን ይቅርታ የምጠይቅበት መንገድ ካለ በልና ነገሮችን እንድንዘጋቸው። በጣም በጣም ያመሰግናለሁ። እውነት ለመጀመሪያ ጊዜም ቢሆን ያመሰግናለሁ። በጎነት ስልክህ ያስተጋባል። በእጅ ያዘው። አሁን ይሰማል። እሺ ልድገመው። ጆከር እከታተልሃለሁ። እንደዚህ አይነት እድል ስለሰጠኝ አመሰግናለሁ። እግዚአብሔር ጥፋቴን ሳይጎላ ታረም ስላለው አብሬሽን በጣም ወዳችሁ እዚህ ጋር ያላችሁት ሲኒዮርም ደግሞ ያው አንዳንዴ በሚዲያ አንዳንድ ነው የማውቀው። እዚህ ጋር የምታዩት አባቴ ነው። እንግዲህ አባት እኔ ልጅ እያለው ሀገር እያስተዋወቅኩ የመሰለኝ ሀገሬን ሚሊተሪ እየለበስኩ ራሱ ስሰራ የእሱን ደም ይዤ መውጣቴን ነው የማየው እና እሱም ድሮ ጀምሮ ለሀገር የታገለ ነበር እና በመሀል ላይ በተፈጠረ ሚስቴክ እንግዲህ ተቆራርጦ አሁንም በወጣ ነገር አባቴን በድየዋለሁ። እኔ አሁንም ቢሆን በእናንተ ፊት እግዚአብሔር እንግዲህ አሁንም ምሕረቱን እንግዲህ ይጨምርልኝ፣ ይቅርታውን ይጨምርልኝ። አባቴንም ይቅር እላለሁ፣ ክሳለሁ። ያው እንደ አንድ እንደ አባትና ልጅ እንግዲህ አስተዳደጋችን አለ ገባ። ይሄ ሁሉ ነገር አለ። ደግሞ ዛሬ እናቴን በህይወቱን አይን ብታይ አባቴ እንዲህ ብታይ በጣም ደስ ይለኛል። ዙፋንዬንም በጣም ወዳታለሁ። እናት አሉኝ፣ ወንድሞች አሉኝ እሱ ጋር። እንግዲህ አሁንም ሚዲያ በጣም ከባድ ነው። በጣም እየፈራሁ ነው ከዚህ በኋላ እንደውም እንዴት እንደማወራ እዚህ ጋር ራሱ
ማናጀር ከኔ ጋር አብረው እያገዙኝ ያሉ ቴክስት የጻፉልኝ ነው። በቻልኩት አቅም ጥሩ ነገር ይሰማልን። አባቴን ይቅርታ እላለሁ፣ ማህበረሰቤንም ይቅርታ እላለሁ። እኔ ጎበዝ ነኝ ማለት አልችልም። በቃ ሶሪ ነው። ቴንክ ዩ። እናመሰግናለን ሁላችሁም። ይህንን ነገር አዘጋጅተ ጆካ እንደዚህ ስላረግ የምር ትልቅ አክብሮት ነው ያለኝ ወንድሜ። በጣም የሚገርም ነገር ነው ያደረከው። የአንድ ቤተሰብን ፍቅር መመለስ በነገራችን ላይ ሀገርንም እንደማዳን ይቆጠራል። በሁሉም የተጣላን ማስታረቅ መልካም ነገር ነው። ወደ ነበረበት እንዲመለስም ማገዝ የሁላችንም ኃላፊነት ነው። የሆኑ የምንሰራቸውን ነገር በርትተህ ስራ፣ ተጨንቀ ሳይሆን ገብቶህ እንድትሰራ አድርግ። ማስተዋል ይኖረው የምታደርጋቸው ነገር። አባታችን እኔም ስልክ ወስዳለሁ፣ የእርሶን በውስጥ አናግሮታለሁ። እናግዛችሁ ካለ የምንረዳችሁ ነገር ካለ አለን። ሁላችንም ከጎን ሚኮን በርታ፣ የምትፈልገው ነገር ካለ እናወራለን። ጆካ ይህንን ነገር ስላዘጋጀ ትልቅ አክብሮት አለኝ ወንድሜ። ቴንኪው፣ አመሰግናለሁ። እሺ ተስፍዬ እናመሰግናል። እናትህም እያየናቸው ነው ሚኪ። የእናቴ ምትክ ናት፣ ዙፋን ትባላለች። እንግዲህ ወገን ዙፋን ትባላለች፣ የእናቴ ምትክ ናት። ስላየሁሽ ደስ ብሎኛል። እመጣለሁ፣ ኮምበልሻ እመጣለሁ። እውነት አንድ እድል ጆከር አንድ እድል ስጠኝ እያለች ነው ባለቤቴ። እናቱ እሺ ይቅርታ በመሀል ገባ። ሚኪዬ እኔ በጣም እንደምወድ ታውቃለህ። እወድሃለሁ፣ አከብርሃለሁ። ሚኮ በጣም ነው ያዘንኩት። ስልክም ስትደውልልኝ የማላነሳው ቃላቶች ስለሚያጥረኝ ነው። ሚኬ ሌላውን ሁሉ ትተኸው ማለት ነው። ቡና ማፈላው አጥቼ ቡና ማፈላው አጣው ስል ኮምበልሻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን ሚኪ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ። ይቅር ይበሉ፣ ይቅር እንዲሉ። ሚኩዋ በቃ ማዘር ይበቃል ማዘር ትንሽ ሚኪዋ ይበቃል። አይደለም ጆከር አንድ ጊዜ አንድ ቃል እህትህ ጋር ፍቅር እንድትሆኑ እህትህን ይቅርታ እንድትባባሉ። ከእናት ነው የተፈጠራችሁት፣ ከሴት ነው የተፈጠራችሁት። ተክለማርያም አይደለም። ተክለማርያም ጋር ምንም ችግር የለበትም። ሚኮ በእህቱ ነው የተጣሉት። አሁንም እህቱ ይቅርታ እንዲል ነው በቃ። የኢትዮጵያ ሕዝብ ይቅር ይበል። አባታችን አንድ በመሀል ልግባ። እንደዚህ አሁን እየተቆረጠ ሌላ ታሪክ ነው የሚወጣውና የቤተሰብ ጉዳይ እዚህ መምጣት የለበትም። በውስጥ ይጨርሳል፣ ይደውልላችኋል። ሰላም ፈጥሯል። አብሽር። እሺ እንትን አታደርጉ። እናታችን በቃ ይበቃል። ኢትዮጵያ ሕዝብን እናመሰግናለን። በቃ የኢትዮጵያ ሕዝብ ይቅር ይበልልን ነው። ይቅር ይበልልን። እወድሃለሁ። እናቱም ትወደኛለች፣ እሱም ይወደኝ ነበር። ይቅር ይበለው፣ ሁሉም ነገር ይቅር ይበለው። ማዘር ሁሉም ከታችን እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ያው በተሰራው ቪዲዮ አባት እንዳለው እንትን ለማለት ግን አጋጣሚ ሆኖ ይሄ ነገር ተፈጠረ። እሱም መጣ፣ ይቅር ተባባሉ። ህዝብንም አባትም እናትም እንግዲህ ይቅር እያሉ ነው። ከታይም ያላችሁ ይቅር ብለናል ተው እያሉ ነው ያሉት። ስለዚህ እናመሰግናል። ብዙ ሲረዝም ሌላ ቃላት እንዳይሳሳብ እኛም ጋር ያለው ሌላ እንትን ስላለ ላውርዳችሁ ሁለታችሁንም እናመሰግናል። ከታች ያላችሁ እስካሁን ስታደምጡ ስታዩ የነበራችሁም እናመሰግናል። እኛ እንወያይበታል። ሁለታችሁንም ላስወጣችሁ ኢትዮጵያ ስላላችሁ ላውርድ
ናውርዳችሁ። አባቴን አመሰግናለሁ። በውስጥ አውሩ። ለህዝቡ ግን ቃል የምትገባ በዚህ ሳምንት አመቻችተህ አንድ ነገም ዛሬ ሳትል ሂደህ አባትህ ጋር ቁጭ ብለህ እንደዚህ ላይቭ ላይ ገብተህ እንዲያይህ ይፈልጋል የህዝብ። እሺ አባትህን ሂደህ በአካል ይቅርታ ጠይቀህ። አሁንም ይቅርታው በአካል ኮንተንት እየሰጠው ነው። የመጀመሪያ እሄዳለሁ፣ ችግር የለም። አይ አይደለም፣ ሂዶ እንትን በል እንደው የሚክንሽው መመለሻውን በአባት አድርገው እዛ ሄደ አሪፍ ነገር ስራና በቃ ኮንተንት የትራንስፖርት ችግር ስላለ የኔ አባት እግዚአብሔር ያክብሮት። እኔ ለርሶ ነው ሁኔታው አካባቢው አስቸጋሪ ስለሆነ ይቅርታና እንደው በዚህ ቃል የሚጠየቀው ችግር የለም ፋዘር፣ ችግር የለም። በቃቸው አባቴ እርሶ ሂዱ፣ እኛ እንወዶታለን። ህዝብ ይቅርታ ያደርግለታል። ልጃቸው ነው። ኢትዮጵያ ህዝብ ማንም አጠፋ ተብሎ ምንም የተደረገ ነገር የለም። ዋናው መመለሱ ነው። የኔ አባት ሚኮ ደግሞ ለበዓልም ቢሆን ሄደክ ይህን ህዝብ ይቅርታውን የምንቀበለው እኛ ደግሞ አባት ጋር ሄደክ ቪዲዮ ሰርተ ተመርቀ። በዚህ ሰዓት አባት በህይወቱ እንደው መመረቅ ራሱ ትልቅ ነገር ነው። ስለዚህ ያንን ነገር ዊ ላቭ ዩ ወይ እንዲህ መታረገዋል። አሁንም ቃላባይ እንዳንተው ችግር የለም፣ ችግር የለውም። ተገናኙ በአካል አዲስ አበባም ቢሆን እንትን ብለህ ተገናኙ። ያው እንግዲህ ህዝቡን ከታች ይቅርታ አድርገንልሃል እያለን ግን ከስህተት አንዳንድ ነገሮች ላይ ከንግግርም ከምትሄዳቸው ነገሮች አብረህ ከምትውለው ጋር አካሄድህም እንደ ወጣትነትህን አሳምረው። እናመሰግናል። በቃ ፋዘር እናመሰግናል። ሚኪ እናመሰግናል። እናውርዳችሁ ልበላችሁ ተግዬ እደውላለሁ። እንደ ቤተሰብ ኮች አድርጉን። ከዚህ በኋላ አንስትም ይረዳናል። አቋርጠዋለሁ። ጨረስ እኮ አባባል ውሾን ያነሳው ውሾ በቃ ጨረስ። አየ በቃ ሰላሙኑ ላውርዳችሁ። ሰላሙኑ ፋዘርዬ፣ ሰላሙኑ እናመሰግናል። መልካም አይ ጆከርና መሰግናል።